አሮጊቷ ምንድነው? ለወንድሜም ስጪው እንጂ ምንድነው እንዴ? ለኔም እኮ ጣፍጦኝ ነበር። ቼልሲ ደግሞ ዝም ብለህ ተቀበል ለጥልጥ እንጂ እንዴ ይጣፍጣል። እናቴ የአሮጊቷ ይጣፍጣል። ንኪውና ደግሞ መጥቼ እኔ ነኝ የምለጠልጥሽ። ስጪው ብያለሁ ለወንድሜ ስጪው። ተለጠጪ አንቺ አርፈሽ ተለጠጪ። ዋጋሽን ነው የምሰጥሽ መጥቼ። አሮጊት ሊቨርፑል 1 ቼልሲ 1 ወንዳታ ሰከንድ ሃፍ ሊቨርፑል ይሻል ነበር። አሁን ሰከንድ ሃፍ ጎል ባይገባም አላ ቼልሲን በደንብ አድርጎ ተቆጣጠረው ማለት ነው። ካይሴዶ ግን ምን እሺ ነው ዛሬ ምን ውጠን የገባው አባቴ ገባሷል። አሁን መተ የቼልሲ ደጋፊ እንደ አዛ እንዳታረገኝ አባቴ። አንድ ጌም አይተህ እንዳትል ገባ። ብዙ አንድ ጌሞች አወጣላለሁ ያስቀየመ። የዛሬው ግን ምን ሆነ ነው? ማን ዲፕ ላይን ፕሌይ ሜከር ነው ዲስትሮየርነቱን ተወና ማን ገባ አይደለ? ጥቁሩ ብሩኖ ፈርናንዴዝ ነበር ዛሬ ለሞን ይሞክረው። ግን የሚቀበሉት ሰዎች አይረቡም። ለምሳሌ እንደ ኩኩሬላ ዝም ብላ ትጫወታለች ግን ቦክስ ውስጥ ስትገኝ ግን በቃ ግራኙ ጸጉር ያለው ዳሎ ናት። ተረዳኛለህ? መከላከል ትችላለች። ስታጠቃ የሚገርም ቦታ ላይ ትገኛለች። ከዛ ታስበላሃለች። ዳሎ ብለናታል። ተረዳኛለህ? በተረፈ ከሶፊ ጋር ያበደ ስትሪም አድርገናል። ገብታችሁ አዲሱን አካውንት ሜንሽን አድርግላችኋለሁ። ፎሎ በማድረግ ትተባበሩታላችሁ። ጽድት ያለ ሃንግማን ሲከፋት ማየት አንፈልግም። ከሜዳው ውጪ ሜዳው ላይማ መከፋት አለበት ነው ይላል። ሊቢያንስ ተርፈሻል ማን ገባር እኔ ፕሪዲክሽን ላይ አቻ ቼልሲ ምርጥ ከሆነ አቻ ይወጣሉ ያልኩት አሳክተው። ምክንያቱም አንቺ ሽት ነሽ ያባ ሽት ሆነሽም ግን ቼልሲ ምርጥ መሆን አለበት ካንቺ ጋር አቻ ለመውጣት ሌቭልስ ገባር ለ ወይኔ በእና ሶስት ነጥብ አይገባችሁ ነበር። በፈርስታፍ ግማሽ ለግማሽ ከታየ ፈርስታፍ ሶስት ነጥብ ይገባው ነበር ነው የሚል የማንቼን ይረፈኝ በልቼ ጠጥቼ ምናምን ረጋብዬ የሲቲ ላይ ፍሬን ይዤ እመጣለሁ ልቋጥር ነው የሚል ገባር ለ ብሩኖ ደግሞ አሲስት አያደርግም። ሃፍ ታይም ላይ እንገናኝ። አቤት ቅሌት ሼባው ሃንግማን በጠራራ ፀሐይ ሃንግ ያዘ። ሃንግማን እኮ በጠራራ ፀሐይ እኮ ሃንግ ይዞ እኮ አቅም። አንተ ምን አይነት ቅሌታም ሰውዬ ነው እንኳን አንተ። ባለፈ ትርፌ እንደዛ ለጥልጣ ለቀቀች። የዛኔ እኮ እንዲያልክ ብዙ ምክንያቶችን አቀረብክ። በቃ ላለማመን በትርፌ እንዴት ነው በሌሊት መጫወት የለመደ በሌሊት ቆቅ የለመደ ቡድን መጥቶ በሜዳና በደጋፊ ፊት እንዴት ነው ነጥብ ይዞ የሚወጣው? ደግሞ እኮ ቀጠቀጡ እኮ ዛሬ። በእውነት ነው የምልህ በእውነት ቼልሲ ዛሬ ጥሩ ብቃት። እኔ በቀን እንዲህ የምትጫወት አይመስለኝም ነበር። ቼላው የምሬን ነው የምልህ፣ አክብሬሃለሁ። ቶፕ ፎር የምትጫወተው ምን መስሎ አንተ ነህ? ጀለስ አይደለም። የምሬን ነው የምላችሁ። ለማንኛውም ግን ዘንድሮ ቶፕ ፎር ማለት ነው እንግዲህ ከአቅም በታች የተጫወቱ ቡድኖች የሚሳተፉበት ቶፕ ፎር ቢኖር የዘንድሮ ቶፕ ፎር ነው። የምሬን ነው። ለማንኛውም ቼልሲ 1 ሊቨርፑል 1-1 ተጠናቋል። ጫወታው በጣም ያሳዝናል። እኔ ያዝኛለሁ ይሄን ጫወታ በማየቴ በምሳ ሰዓት በእውነት ምሳዬን እንዲያቀልሽልሽኝ ምን ያደረገኝ ይመጃል። ለማንኛውም ግም ለግም አብርሃስ ግም አንድ እኩል ጨርሰዋል ማለት ነው። ደግሞ እኮ ጢባራቸው ቼሎ ደግሞ እንደ እኩያችን ምናምን እኛ ጋር ልትወራ እኩል ናችሁ። ምንም የተለየ ነገር የለም። እንደውም ቼሎ ይሻላል። አንፊልድ መጥቶ ነው 1 ፖይንት ይዞ ቢሄደው ማለት ቼሎ ግን ኮልዊል ማለት ነው ተጎርቶ ረበስማ በጣም ጎርቷችሁ ነበር። የሱ ጉዳት ማለት እግዚአብሔርን ጸዴን የነበረችው ዛሬ ማለት ሄበው ሶስተኛ ላይ መጥቼ ቦታን ተረክቤ ነው የምጨርሰው አንተ ከኔ በላይ አትጨርስም ምናምን ያልከው በዚያ ጨዋታ ነው። በእርግጥ እኔ ገራርፌ ነው ነገሩን ያበላሽሁት፣ ግን እዛም በፊት ፓላስን አሸነፍክ እንጂ ምንም የሆነ አደገኛ ቡድን አይደለም። እናቃል ወሬ ብቻ በቃ ቀዳዳ ግም ለግም አብረህ አዝግም። ለማንኛውም ቴሌግራም ቻናላችን ላይ እብድ ያሉ ቀመሮች ውስጥ ተደርጓል። ከ5 እና ከ4 በላይ እየገባህ ማፋፈስ ነው ማለት ነው። ይመቻችሁ። ሚታወቀኝ ነገርስ ሊቪያንስ ሚታወቀኝ ነገርስ ይሄው አቻ ወጣን። እንደውም ተመስገን ነው ቼልሲ ፈርስት ሃፍ ያባከኑት እድል እንጂ እንደኛማ ቀሽምነት ከምሬን ነው የምላችሁ። እኔ እንደዛ ቶተናም ቲሞች ሺት ሆኖ ሲመጡ እኛ ላይ አቅማቸውን እንደሚያበረቱ ጠርጥሬ ነበር። ከዚህ ውጪ ይሄ ጨዋታ እንደማይሆን ትንሽ ስጋት ነበረኝ። ከምሬን ነው የምላችሁ። ሆኖ ለምንድን ነው ሪዮ ኤንጉሞሃ የተቀየረው? ልረጋጋሽ ፋሚሊ ማሸነፍ እኮ ጨዋታ እንችላለን ፋሚሊ። ግን ሁለት እንደው ጋክፖ መጥፎ እንኳን በነበረ ሰዓት አሁን እንደውም ሰሞኑኛ እኮ ብቃቱ ምርጥ ነበር። እውነት እሱ ራሱ መቀየር አልነበረበትም። ሪዮንም ቀይሮ እሱንም ቀይሮ ግራ ግብት ያለው አሰልጣኝ አላቅም። ሊቪያ ስረጋጋ ለምጣ ይኸው 1 ነጥብ ቼልሲ አግኝቶ ወጥቷል ከአንፊልድ ማለት ነው። ይሄን እንኳን መበቀል አልቻልንም። ሲያስጠላ ሊቨርፑል ቀለለ ነው ማለት አንፊልድ ላይ አቀለሉት። በቃ እንደ ሕፃን ልጅ ነው የተመለከቱት። ምን አይነት ቅጣት ምትን ያገባብህ ኢንዞ ፈርናንዴዝ ጎበዝ! ምን አይነት ቅጣት ምት! እኔ አሮጊቷ በዚህ ደረጃ ስቀል ደስ ነው የሚለኝ። ደስ
እንዴ ደስ እንዳለኝ ማለት ነው። አንቺ ከእኔ 3ኛ ደረጃ ልትወስጂ የለም ነው የምልሽ። አንቺ አረብ የለም ከእግሬ ስር ነው የምጨርሽ፣ ከእግሬ ስር ነው የምልሽ ማለት ነው። ሌላኛው ጀማው ላይናፓችን ወጥቷል ጎበዝ፣ ላይናፓችን ወጥቷል ነው የምልህ። ይሄኛው ላይናፕ እንደምትመለከቱት ሜሰማው እንትን ይዘንበት ነው ከቻል ሜሰማው እንትን ማለት ነው። ምን አይነት ጨዋታ እንደምንመለከት ዛሬ እንጃ መገመት ራሱ ይከብዳል። ሊቻ ተመልሳለች፣ ሊቻንም ይዘን ይገባል። የሚያምር ጨዋታ ነው የምንጫወተው። ኮሬክት ስኮር ኮሜንት ላይ ይመቻችሁ። ሁለት የማይችሉ ቲሞች ተጫውተው ማለት ነው። የበለጠ የማይችለው ቼልሲ ነጥብ ይዞ ወጣ። ማን አንፊልድ ድረስ ሄዶ ነጥብ ይዝባቸዋል። እኔ ግን ሊቨርፑል እናቴ ተሙት ማለት ይላል ደወረስ ዲፌንዲንግ ሻምፒዮን እኔ ካየሁት በሙሉ እንደነዚህ አይነት ደግሞ ይቻላል። የተጣለ ጨዋታ ነው የሚጫወቱት። ማን ጋክፖ የተባለ ሰውዬ ምንም ነው ማያውቀው። ማን ኢዛክ ማለት ነው ጉዳት ባያስቸግረው ኖሮ ማለት ነው ይሄ ሰውዬ ይጣል ነበር ከዚህ ቲም። ኤንጎሞዋ በጣም ያበደ ጨዋታ ዛሬ ከሊቨርፑል አንድ ደና ነገር የተመለከትነው ኤንጎሞዋ በጣም የሚገርም ጨዋታ እየተጫወተ ነበር ማለት ነው። ገብቷችኋል? ኤንዞ ክሮስ ያደረገው ኳስ ራሱ ቀጥታ ሄዶ ገባ መሬት ላይ እንደዚህ ምናምን። ኧረ በስመ አብ! እንዴት ነው ግን የማትችሉት? በጣም ነው የማትችሉት ቼልሲዎች። ምንድን ነው እንዳለ ጉዳት በዚህ በኩል ምንም ነገር የላቸውም ቼልሲ ማለት ነው። በኩኩሬላ ምናምን ነው ሌፍት ዊንግ ምናምን እየተጫወተ የነበረው። በዚህ እንደዚህ እየተጫወተ አቻ ያወጣበት ማን በጣም ነው የማይችሉት ሊቨርፑሎች ማለት ነው። ይኸውላችሁ ቶሎ ብላችሁ ራሳችሁን ፈልጉ። በጣም ነው ቀጣይ ዓመት ራሱ የሆነ ሻምፒየንስ ሊግ ላይ መግባታችሁ በጣም ያሳዝነኛል፣ ያሳፍረኛል ራሱ። ሊቨርፑል 1 ቼልሲ 1 እንዳልኳችሁ ነው። ሁለቱም ነጥብ ሊጥሉ ይችላሉ ብዬ ሁለቱም አቻውጡና ነጥብ ጣሉ። ለማንኛውም መጥፎም አሪፍም ጌም የምትለው አይደለም። ያው ሰከንድ አፉ በተለይ ትንሽ ዛግ ያለ ነው። ፈርስት አፉ ይሻላል። አሪፍ እንቅስቃሴዎች ነበሩት። እንዴት አያችሁት? ስቲማችሁን ቅድም የተናደዳችሁ ሰዎች ማለት ነው ሁለቱም ይጥላል ስል ኧረ ምናምን የምትሉ ማለት ነው እንዴ። ቆይ እኔ ሌላ የሊቨርፑልስ ትንሽ ይበልሽ ትንሽ ገባ ወጣ እያለ ነው። የቼልሲ ደጋፊ በጣም ደካማ እኮ ነው ቲማችሁ። ወይ እኮ ምንም ሀቅ ነው። ምንም ያናል የሚያስደብር ነገር የለም። ኤኒዌይ ዛሬ እንደውም መጥቶ ነጥብ አግኝቷል። ስለዚህ የዛሬ ሳምንት ደግሞ ተዘጋጂ ለዋንጫ መተሽ እዛ ዌምብሌ ላይ መጥቼ ምን መተሽ እኔ እንጂ የምመጣው መጥቼ እዛ ዋንጫ ስቀበልሽ አንቺ ያው ሰከንድ ቦታ በደንብ ታሟሙቂያለሽ ማለት ነው። ለማንኛውም አመት እስኪያልቅ የቸኮለ የማን ክለብ ደጋፊ ነው ብትለኝ ማለት ነው ኮመንት ላይ ብትለኝ በቪዲዮ ብሰራ ቀድሜ የምል የዚህ ክለብ ነው። ክለቡ ምንም አላጠፋም። ኤፍኤስጂዎች እንዳለ አመራሮቹ ጋክፖ አርኒስሉት እንዶ ተያይዛችሁ ማለት ነው ተያይዛችሁ መቀመግቡ። ኤፍኤስጂ አባላቶችስ ምንድናችሁ? በዚህ አመት በቃ አመቱ ሁለት ጨዋታ ነው ይቀረና ሁለቱ ጨዋታዎች እንደው ነገና ከነገ ወዲያ ቢካሄዱና በዛው ፕሪሚየር ሊግ አለቀ ቢባል ማለት ነው ገና ሁለት እሁዶችን ከምንጠብቅ ነገና ከነገ ወዲያ ለምን አይሆንም? እንዳሳብ መጥቶ የሚነካኝ የለም። ይሄ እንደዚህ እንዲህ ብያለሁ፣ እንዲህ ቅጥል ነው ያልኩት። እንዲህ የለም፣ ከዚህ በላይ ሰውነት የለም ማለት ነው። ለምን አያልቅም? ወይ ደግሞ በቃ በ59 ነጥብ ነው ምናልባት ከቪላና ከብሬንትፎርድ እንዶ ተመሳሳይ ነጥብ አንዳንድ ብናገኝ 62 ነው 61 ነው 61 በ61 ይለቅ በቃ ፕሪሚየር ሊጉ። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ስጡ። በዚህ ዓመት ማለት ነው ሀሳብ አስተያየት ስጡ ስለዚህ ዓመት። እንኳንም አለቀ ግን ማለት ነው እንኳንም ቀሪ ሁለት ጨዋታዎች ብቻ ቀሩን። ተመስገን እንኳን ሁለት ጨዋታዎች ብቻ ቀሩ። ነደድን እኮ እኛ ካለቀ ሲዝኑ ካለቀ አልጨበጥ አላችሁ። እኛ እዚህ ስንመጣ እዚህ ናችሁ፣ እዚህ ስንመጣ እዚህ የት ጋር እንፈልጋችሁ? እኔ እኮ ዛሬ ራሳቸው ናቸው እንዴ ተጫዋቾቹ ብዬ ግራ ተጋቡ። በቃ አትያዙ። አሁን ሰሞኑን ያየነው ነው፣ ዛሬ ያየነው ነው፣ ቀጣይ የምናየው ነው። ቼልሲ ትክክለኛው የቱ ነው? አረ ባካችሁ ነው ረጋ። ኤፍኤ ካፕ ላይ በቃ ያለ ተስፋ እሱ ነው። ኤፍኤ ካፕ ላይ ባካችሁ እርዱ። ምድረ ደሞዝ እየከፈልኩ ልለምን ደሞዝ ጥሩ እኮ ነው። ዛሬ እኔ አልጠበቅኩ፣ ማንም አልጠበቅም። ግን ረጋ ፈጠናችሁ፣ በጣም ፈጠናችሁ። አንዱን አየን አንዱ ኤፍኤ ካፕ ላይ እባካችሁ ድገሙልኝ። ካለቀ እኔ አውስ ድክም አለኝ። የምሬን በጣም ነው ድክም ያለኝ። አራዳ ልጆች እስቲ በደም ኮፕሊንግ ያራዳ ልጆች፣ ሊቨርፑላውያን፣ የአርሰናል ገነርስ፣ ዩናይትዳውያን፣ ቼልሲ፣ ሲቲ ሁላችሁም ቪዲዮ በደም ኮፕሊንግ አድርጉልኝ። በመጀመሪያ ማለት ነው ደከመኝ። የምሬን ነው አረንስሎስ የሚባል አደከመኝ። ጨጓራዬን እግዚአብሔር ምስክሬን አከሰለብኝ፣ አጠቆረብኝ። እኔ የጀረመን ፍሪምቦርግ ጋክፖና ማካሌስተር ስራ ምንድን ነው? እኔ ኮሜንት ላይ እስኪ የሊቨርፑል ደጋፊ ጻፉልኝ። ማርያም አገልግሎታቸው ምንድን ነው?
ፍሪምፖንግ የሚባል ተጫዋች ማለት ነው ጭራሽ የሊቨርፑል ተጫዋች መሆን የማይገባው ተጫዋች። እኔ እንዴት እንዳዩት እንዴት እንደመረጡት እኔ አላውቅም። የምሬን ነው። አይደለም ትሬንትን በአንድ እግሩ ብቻ ማለት እንደዚህ አንኪሻ እያለ ትሬንት ይበልጠዋል። በአንድ እግሩ አንድ እግር ሆኖ ማለት ነው አንኪሻ እንደዚህ። በእውነት የምሬን ነው። ጭራሽ ምንም ፕሬሲንግ አያረግ ምን አያረግ ድሪብል አያረግ ምናምን የሞተ ኳስ ፓሶቹ የሞቱ ረበስማ ጋክፖ እኔ አልፈርድም። 9 ቁጥር ላይ እየተጫወተ መሰለኝ ያን ኳስ ኦፍ ታደርጋለህ እንዴ? ወጣ ብትወጣስ ሁሉ ነገር የተበላሸ በቃ አያያዝ የተበላሸ ሁሉ ነገር በቃ አቋም የተበላሸ ቦታ አያያዝ የሚያስጠላ። እኔ በጣም ነው ግርም የሚለኝ እግዚአብሔር። ማካሊስተር ደግሞ ሺቲ ማካሊስተር ሆናል። ሺቲ የሞተው የወረደ ማካሊስተር እና ዘንድሮ ይለፍ ማርያምን የምሬ ነው። በቃ በሰላም ያለቀልን እግዚአብሔር ይመስገን። ቀጣይ ዓመት ግን ማላያቸው ተጫዋቾች በጣም ብዙዎች አሉ። በጣም ብዙ አሰልጣኙን ይዞ ማየት ማልፈልገው እመቤቴን የምሬ ነው። እኔ የሊቨርፑል ማናጀሮች አይዶንኖ አላውቅም እንዴት እስከዛሬ እንደታገሱት። በእውነት የምሬ ነው። የኢትዮጵያ ሕዝብ ችግሩን ራሱ እንደዚህ ያልታገሰው ነው ማለት በእውነት በጣም የታገሱት። በጣም ምን አይነት ጭንቅላት እንዳላቸው አይዶንኖ አላውቅም። ገንዘብ ብቻ ነው እያዩ ያሉ ማለት ነው። ገንዘብ ምን ይሰራል? ያራዳ ልጅ ቡድን ሲሞት ቼልሲን እስኪው 6 ተከታታይ ጨዋታ ነው ከተሸነፈ አንድ ነው። አሁን ዛሬ አቻ ያወጣ ከኛ ጋር እንደ ሁለተኛ ክለቤ በጣም እየጨሱ ነው። ምክንያቱም አንፊልድ ላይ ያን ጨዋታው በአንፊልድ ነው ሲባል ሰው ጨዋታው አበቃ ብሎ ሲልሞክር ብሎ የሚገባበት ያ አስፈሪ ሜዳ ደጋፊዎች አቋርጠው እስኪወጡ ድረስ ያውም ውጤት ተደጋጋሚ በሜዳው 3-1 የተሸነፈው ቼልሲ አንተ ሜዳ መጥቶ ፈርስታፍ አስጨንቆ ጥሩ ጨዋታ ተጫወቱ ተመጣጣኝ የሚባል ጨዋታ ሳይተ ሜዳህ እንኳን ነው ተነሳሽነት ሳይኖር እንደዚህ አቻወተ መምጣት ማለት በጣም ነው የሚያሳፍረው። አርነ ስሎት ያ በርሜል ጭንቅላት ከሊቨርፑል መውጣት አይደለም ተከሶ ነው መውጣት ያለበት እንዴ። አምና ዋንጫ የበላ ቲም ላይ ሱፐርስታሮችን ጨምረ እንደዚህ ውጥንቅጥ ይወጣል እንዴ? እንዳለ ደግሞ የፍሪምፖንግ ቢባልም ተጫዋች ወደ የሞተ የሊቨርፑል የኋላ መስመርም በጣም ሲጀመር መስራት የነበረበት ተከላካይ መስመር ላይ ነው። ለየትኛውም ነገር ለስኬታማ ለመሆን ዋናው መጠንከር ያለበት ከአጥቂ ክፍል በላይ ተከላካይ ክፍል ነው። ከገባብህ ምን ዋጋ ነው? ለማንኛውም በጣም ደባሪ ጨዋታ ማለት በቃ ጎሎች የሉም እና ደግሞ ሊቨርፑል ጭራሽ ማሸነፍ የነበረበት ጨዋታ ነው። ይመቻችሁ። ለማንኛውም እውነት ለመናገር ማለት ነው ጨዋታው ምርጥ ነበር፣ ግን ኤንዞ ማለት ነው ጨዋታውን መግደል ትችል ነበር። ወይኔ ጃኦ ፔድሮ እንዴት እንደዛ ሮጡ! በዛ ላይ ማለት ነው ፍሪምፖንግ የነካው ቋስ እኔ ለምን ፔናልቲ እንዳልሰጡ አላውቅም። በጣም ሴንስ ይሰጣል ፔናልቲ ቢሰጥ ኖሮ። ግን እሺ እሱን ተውት። እንዴት ነው ኤንዞ ድንዝዝ ብለህ የምትይው? ከዚህ በላይ እኮ ጃኦ ፔድሮ ምንም ሊረዳ አይችልም። እግዚአብሔር ሰጥቷል ቋስ በቃ። አንድ ነገር ግን ያናደደኝ ምን መሰላችሁ? አሰልጣኙ 70ኛው ደቂቃ ላይ እግዚአብሔርን ጃኦ ፔድሮ ብቻውን ሆኖ ነበር። 70ኛው ደቂቃ ላይ ሃቶን አስወጥቶ ዴላፕን አስገብቶት ቢሆን ኖሮ ጨዋታው ሊቀየር ይችል ነበር። ለምን መሰላችሁ ያናልኳችሁ? ሃቶ ቢጫ ካየ በኋላ ማለት ነው ፍሪምፖንግን ፈርተውት ስለነበረ ቼልሲዎች ኩኩሬላ እየተመለሰ ነበር። ፕሬሲንጉ በደንብ አልነበረም። አይታችሁት ከሆነ መጨረሻ ላይ ሲገልጽበት የነበረውን መንገድ ጃኦ ፔድሮ አይታችሁት ከሆነ ከአሰልጣኙ ጋር ሲነጋገር ነበረ። በእጁ ምልክት እየሰጠው ነበር። ያ እንዲስተካከል ኢቨን ማለት ነው እንትና ቢጫ አየ ኩኩሬላውላ መጨረሻ ላይ ያ እንዲስተካከል ማለት ነው በዛ በኩል ዴላፕን አስገብቶት ዊንገር ላይ ጃኦ ፔድሮን አጥቶት ዴላፕን አጥቂ አድርጎት ማለት ነው ኩኩሬላን ፉልባክ ቢያደርገው ኖሮ በጣም አሪፍ ነበር። ለምን መሰላችሁ? አንደኛ እኛ ክሊር የምናደርገውን ኳስ ዴላፕ በቴስታ መውረድ ይችላል። ሁለተኛ ፋይቲንግ ስፕሪት አለው። ዴላፕ ይጋጫል ከሌሎቹ አንጻር። ስለዚህ ለጃኦ ፔድሮ እንደዚህ አይነት ስፔሶች ቢሰጥ ይኸውልህ ባገኘው ስፔስ ምን ማድረግ እንደሚችል አይተነዋል። ብዙ ነገር ይቀይርንል ነበር። ሌላው ደግሞ ማለት ነው ማሎ ጉስቶ ሙሉ መጫወት አልነበረበትም። ላቪያን አስገብቶት በኔ እይታ ላቪያን አስገብቶት ማሎ ጉስቶ ማስወጣት ነበረበት። ላቪያ መሀል ላይ ቢጫወት ማለት ነው ከዛ በኋላ ሪስ ጄምስ ፉልባክ ቢሆን ኖሮ በጣም አሪፍ ነበር። ለምን መሰላችሁ ያን ያልኳችሁ? በጣም ማለት ነው ማሎ ጉስቶ ኳስ ሲይዝ በጣም ድንብርብር ኢቭን ማለት ነው ፓልመር አቋም መዋዠቅ ትልቁ ተጠያቂ ማሎ ጉስቶ ነው። ምክንያቱም ኳስ የሚሰጠው ኳስ በሙሉ ስተት በጣም ሺት የሆነ ስራ የሚሰራው በቃ ምንም ሴንስ የማይሰጥ ነገር ኦቨር ድሪብል ያደርጋል። ኦር በጣም ክሮስ የሚያይደረግ ኳስ ክሮስ ያደርጋል። ወደኋላ የሚመለስ ምንም የሚሰራውን ስራ የማያውቅ ሰው ነው። የምሬን ነው የምነግራችሁ። በጣም አሪፍ ጨዋታ አይተናል። እንደዚህ አይነት ፋይት ስፕሪት ግን እስከዛሬ የት ነበር? አሁን ሁላችንም መጸለይ ያለብን ቦርንሞዝ እንዲሸነፍ ብቻ ነው። አለቀ። ቢታደል ኖሮማ ይሄ ተጫዋች በዋንጫ ተከቦ ምናምን ነበር መጠራት የነበረበት። ግን አንድ የወረድ እንግዲህ ተበድሏል። ምን ታደርጉት? ነገር ግን ቢያንስ በፕሪሚየር ሊጉ በአሲስት ሪከርድ ሁሌ ስሙ በደማቅ መጠራት አለበት።
ብዬ ከማስብ ሰዎች መካከል አንዱ ነው። ቢያንስ እችን ሪከርድ እንኳን እግዚአብሔር የምሬ ነው የምለው ቢያንስ በዚህ እንኳን ስሙ መጠራት አለበት። በአንድ ካርሊንግ ካፕ መቼም ይህንን ልጅ መገመት ማለት በጣም ከባድ ነው፣ በጣም ከባድ ነው። ምቀኛ አይዘዝበት እንጂ ይህንን ሪከርድ በእርግጠኝነት የመስበር እድል አለው ብዬ አስባለሁ። ፎረስት እንኳን እንጃ። ፎረስት ያው አጫዋቱን የምታውቁት ነገር ነው። በቃ ልክ እንደ ዛሬው ሰንደርላንድ ምናምን በጣም ግትር ብለው ነው ምናምን ነገር ብቻ ምቀኛ አይዘዝበት ነው። ብራይተን እንዳንል ደግሞ ብራይተን ደግሞ እንደምታውቁት ነው አክቹዋሊ ያገባሉ ይገባባቸዋል ምናምን። ብራይተን ላይ ትንሽ ተስፋ ሊኖረው ይችላል ብዬ አስባለሁ። ብሩኖ ፈርናንዴስ በእርግጠኝነት ይሄ ሪካርድ ይሰብረዋል፣ ስሙም በደማቅ ይጻፋል ብዬ አስባለሁ። ይመቻል። እሺ መልካም ዜና ላይ ለሊቨርፑልም ለቼልሲ ደጋፊዎች ይሄ ውድድር ዘመን ሊያልቅላችሁ 2 ጨዋታ ብቻ ነው የቀረው። በቃ ልትገላገሉት ነው። ለእናንተ ናችሁ መጥፎ ጊዜን ያሳልፋል። ድሮም የምሳሳት ጨዋታ አንዳቻ ቼልሲ ከ6 ተከታታይ ሽንፈቶች በኋላ ነው አንፊልድ ድረስ መጥቶ 1 ነጥብ ማግኘት የቻለው ማለት ነው። ይሄ ለነሱ አሪፍ ነው። አንተ እንጉማ ግን እግዚአብሔርን ተርምስምስ በቃ ለምንድነው የሚቀመጠው? የልጅ እኮ ቻንስ ሊሰጠው የሚገባ የዶኩ አይነት ተጫዋች ነው ልጁ። የግራቨንበርችን ኳስ ማለት ነው እሱ ነው እንደዛ ቆንጆ አድርጎ ሰጥቶት ራስ ምታት የሆነ ጎል እንኳን ያገባው ማለት ነው። አይዛክ ተውት፣ ኳስ አይንካ ነው በቃ። እኔ ተቀይሮ ከገባ እንኳን 6 ተቻርጓል፣ እንደው ከ7 አይበልጥም በእርግጠኝነት። ቼልሲ ግን በቃ ዘንድሮ በጣም ሪስኩስ ቻምፒየንስ እንኳን ሳገቡ 2 ጨዋታ ከባድ ነው። ጄምስ እና የኮልዊል ጉዳት ነው እንጂ ትሪብል የምናሳካው እኛ ነበርን። ቲሜ 10 ጊዜ ይሸነፍ እንደዚህ ተጫውቶ 10 ጊዜ ማለት ነው። በቃ እንደዚህ ችለን ነው ሊቨርፑልን እኮ ወልቭስ ነው ያደረግናቸው በአንፊልድ ሄደን ማለት ነው። ማንም የማያደርገውን ነገር ሊቨርፑልን ወልቭስ በቃ ታውቃላችኋል። ስለሚቻል ሁሉም በወኔን የተጫወተው ምን አይነት ሃቶን ነው ያየነው ዛሬ። እግዚአብሔር ካይሴዶማ ተውት፣ ፓሱን ተውት። ካይሴዶ ምንም የሚወራለት ነገር የለም። ሁሉም ነገር እንዴት ነው የሚያምረው። በቃ እንዴት ነው ጨዋታው ለኛ ነበር የሚገባል። 2 ዩዝለስ የሆኑ ቲሞች ያደረጉት ጨዋታ ምን አይነት ቲሞች ናቸው? 90 ደቂቃ ማባከን ያዙት። ቼልሲ ቢያሸንፍ ደስ ይለኝ ነበረ፣ ግን እድሎች ነበሩት። ጎልም አግብቶ ተሽሮበታል። ምንም ማድረግ አይቻልም። በቃ ቼላው ምንም ማድረግ አይቻልም። አጋሚ ቻምፒየንስ ሊግ ምን አባሽ ጠብቀሽ ነበር አንቺ ፎቃቃ ያርን ስለ ደጋፊ በሙሉ ማለት ነው። ምን ጠብቀሽ ነበረ? እንደውም ቼልሲ ማለት ነው ይሄ የደከመ ተጫዋች ዝም ብሎ የሆነ ንፍጭል ያለበት እንጂ ይሄ መገኘት ባለበት ቦታ ላይ ሳይገኝ ዝም ብሎ ሲንኮታኮት ሜዳ ላይ የሆነ ድግስ እንደደገሰ ነገር ሲያስጠላ። ፓልመርን በዚህ ልክ ዛሬ ማለት ነው እንደዚህ ጠልቼው አላውቅም። የምሬ ነው ማለት እንጂ 3 እና 4 አግብታችሁ የምታሸንፉ ጨዋታ በጣም ቀላል ጨዋታ። የምሬ ነው ማለት እንደዚህ ሊቨርፑልን ንቄው አላውቅም እንደ ዛሬው ጨዋታ ማለት ነው። ቼልሲ ግን ማለት ነው እውነት ይሄ 1 እኩል አይገባችሁም። ለእነሱማ እኮ 1 እኩል እኮ 3 ነጥብ ነው፣ ግን ለእናንተ አይገባችሁም ማለት። ምን አይነት ቼልሲ ነው ዛሬ ያየነው? አንተ ያ ሀከር እውነትም እንዲህ ደብቆ ይዞት ነበር ማለት ነው። ተጫዋቾቹን በሙሉ ቲሙን በሙሉ እንዲህ ድብዝዝ አድርጎት ነበር። በስመ አብ ቼልሲ በዚህ ልክ እንደዚህ ደማቸውን ሰጥቶ ሲጫወት አይቻልም። ምን ቼልሲ ማለት ነው የምሬ ነው ማለት። እኔ በዚህ ሲዝን ካያችሁ ጨዋታዎች ውስጥ ይሄ ጨዋታ ግን በጣም ዊርድ ነበር ስላችሁ። በቃ ትላልቅ ቲሞች ራሱ አይመስል ዲስኦርጋናይዜሽኑ በጣም ያሳፍር ነበር። በዚህም በዛ ቼልሲ እንደውም መነቃቃት በጣም አሳይቶ ነበረ። ግን ሊቨርፑል ላይ አንዴ መንቃት፣ አንዴ መተኛት፣ አንዴ መንቃት፣ አንፊልድ ላይ በተለይ ያልተለመደ ነገር በቃ በዚህ ሲዝን ያመጡት ነገር በጣም ያሳፍራል። አንፊልድ ላይ እንደዚህ አይነት ነገር ደጋፊ እንዲመለከት ሳይ በጣም ያሳፍራል። አላሻችሁም? ግን ቼልሲዎችም ያው አጀማመራቸው ጥሩ ነገር ባይሆንላቸውም ግን ቀስ በቀስ እያስተካከሉ መጥተው ነበር። ምናልባት ዊኑንም ዲዘርቭ ያደርጋሉ ብዬ ማስቡ ቼልሲ ነበሩ። ግን ሊቨርፑል ሞመንት ነበራቸው። የሆነ ሰዓት ይነቃሉ፣ የሆነ ሰዓት ይተኛሉ። ብቻ እኔ ዲፌንሱ ተውት። በተለይ በራይት በኩል የነበረው ኮናቴና ከርተስ ጆንስ የተቀያየሩ ነው የሚሰሩት ስራ እኔ ዛሬ ፈጽሞን ያልገባኝ። ኩኩሬላ የልቡን ነበር ሲያገኝ የነበረው። ግን ዛሬ ቼልሲ እንደውም በዛ ሳይድ በደንብ አልጠቀሙበት ብዬ ነው ማስበው። ምክንያቱም ቢያንስ ማሸነፍ ይገባቸው ነበረ። የፓልመር ጎል ሲሻር የነበረው በሻዱ ምናምን ሲባል ነበር። በጥላው ነው እንዴ የሻሩት ሲሉ ነበር። ያው ትከሻው አካባቢ ወጣ ብሎ ነገር ብቻ ነበር የተሻረው። ያ ብቻ የሚገርም ነገር ነው የተመለከትነው በዛም ዙሪያ። አንፊልድ ላይ እኔ ገረመኝ። ሊቨርፑል ግን የሚጮትበት መንገድ ምንም በቃ አልገባ ብሎኛል። አትሊስት እኔ ሊቨርፑል የማውቀው ሌላ ቦታ ላይ ሄዶ እንኳን ስትራግል ቢያደርግ በክሎፕ ጊዜ እንኳን ማለት ነው። አንፊልድ ላይ ግን ፈጽሞ አይሰማም። ፈጽሞ ትልቅ ጨዋታ ላይ ደሰው ጭራሽ አይሰማም ነበር። ግን እንደዚህ ኮንትሮል እያጣ መከላከል የከበረ ኦርጋናይዜሽን እያየን አታከሮቹ ራሱ የሊቨርፑል እኔ አንተ ሊቨርፑል ጋር እኮ ስትገባ እኮ በቃ መጸለይ ነው። በቃ ዛሬ እንደው ክሊሺት ምናምን ስለሆነ ማታስበው ስንት ይገባብኛል፣ እኔ ደግሞ ስንት ማግባት ይጠበቅብኛል እነዚህ ለማሸነፍ ነበር የምትለው። አሁን ግን በቃ ክሊሺት ብላ ሊጠበቅ ትችላለህ ምናምን። ብቻ ግራቨንበርች አሪፍ ጎል ነበር ያስቆጠረው መጀመሪያ ላይ። ኤንዞ ፈርናንዴዝም የሚገርም ምላሽ ሰጥቶ ነበር በፍሪኪክ ያው ክሮስ ነገር ለማድረግ ነው የሞከራት።
ፎፋና የነካስ መስሎ ነበር። አንተ ነህ ብሎታል። ከዛ በኋላ ፎፋና ያሳዝናል። ብዙ ጎል ካጣ ብዙ ቆይቷል። ጉዳትም ይዞት ነበረ። ብቻ የሚገርም ጨዋታ ተመልክተናል። ወደ ቶፕ 5 ያለው ነገር ሩጫው የተባባሰ ይመስላል። አስተን ቪላ እንደምታውቁት ዩሮፓ ሊግ ፋይናል ደርሷል። ዩሮፓ ሊግ ፋይናሉ ማንሳት የሚችል ከሆነ 6ኛ ራሱ የሚገኘው ቡድን ቻምፒየንስ ሊግ ላይ ይጨርሳል። ደግነቱ ሊቨርፑልም ሆነ ቼልሲ ሆፕፉሊ ወደ ቻምፒየንስ ሊግ የሚያመሩበት መንገድ ሊቨርፑል እንኳን አብርቷል። ቼልሲ ግን አሁን 9ኛ አካባቢ ነው እንግዲህ የወረደው። አሁን ስቲል አስቸጋሪ ነው የሚሆነው። ግን ኢት ማይት ቢ ፖሲብል 6ኛ በተለይ የሚኖር ከሆነ አይ ቲንክ ኢት ማይት ቢ ፖሲብል ብዬ አስባለሁ። ቼልሲ ስቲል ሪቫይቭ አድርጎ የሚመጣበት መንገድ አለ ብዬ አስባለሁ። ትንሽ መነቃቃትን አሳይተዋል። ኤፍ ኤ ካፕ ላይ ምናልባት ከእኛ ጋርም ትንሽ አሪፍ ጌም ሊሰጡን ይችላሉ። እስቲ አይተን የምንመለስበት ይሆናል። ሊቨርፑልና ቼልሲ ማስተካከል አለባችሁ ፎር ሹር ሰመር ላይ እስቲ የሚደረገውም ትራንስፈር ተደርጎ ከዛም ውጭ ያለውን ቀጣይ እስከንገ ደስ ተለመደው ይመቻችሁ። እቺ ጎል በማን ስም ትያዝ? በዌስሊ ፎፋና ወይስ ደግሞ በኤንዞ ፈርናንዴዝ? በርካቶችን እያከራከረች የምትገኝ ክስተት ነች። በጣም አስደናቂ የመጀመሪያ አጋማሽ በተመለከትንበት የአንፊልድ ፍልሚያ ሊቨርፑል ከቼልሲ 1-1 በሆነ ውጤት ጨዋታቸውን አጠናቀው ወደ መልበሻ ክፍል አምርተዋል። በመጀመሪያ አጋማሽ በተለይ የመጀመሪያዎቹ ደቂቃዎች ላይ ሊቨርፑል እጅግ ድንቅ ነበረ። ግራቨንበርች በጣም የሚገርም ኳስ ነበር ያስቆጠረው። ሪዮን ጎማ ዛሬ ቪርትስን ተክቶ ገብቶ የሚገርም እንቅስቃሴን በግሉ እያደረገ ነበር። በአንድ አጋጣሚ 5 የቼልሲ ተጫዋቾች ኳሱን ከሱ ላይ ለመንጠቅ ሲሞክሩ ተመልክተናል። ለግራቨንበርች ጎልም አሲስት ማድረግ ችሏል። እንደዚሁም ታዲያ ጨዋታው የገፋ በሄደ ቁጥር ቼልሲዎች ወደ ጨዋታው ተመልሰው የሚገርም እንቅስቃሴን አድርገው ኤንዞ ፈርናንዴዝ በምትመለከቱት መልኩ ቅጣት ምቱን እንግዲህ ለማሻማት በሄደበት ሂደት ቀጥ ብላ ኳሷ መረብ ላይ አርፋለች። በዚህ መሃል ዌስሊ ፎፋና ነክቶታል አልነካውም የብዙዎች ጥያቄ ሆኗል። ለማንኛውም የመጀመሪያው አጋማሽ በዚህ ሁኔታ ተጠናቋል። በሁለተኛው አጋማሽስ ምን ትጠብቃላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።